ነብዩ ሰለላሁ ዐለይሂ ወሰለም እንደተወለዱ መጀመሪያ ያጠባቻቸው ሱወይባ ትባላለች። የአቡ ለሃብ በጣም አደገኛውና ከባዱ ሰው የሱ አገልጋይ ናት። ሱወይባ ትባላለች። ከዛ በኋላ ግን ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ የተንከባከበቻቸው ያሳደገቻቸው የኛዋ በረካ ኡሙ አይመን ነች። አልሐበሽያ የኛዋ የሐበሻዋ ኡሙ አይመን። ፕሮፌሰር አደም ካሚል ብዙ ጊዜ ስለ ኡሙ አይመን ሲያነሱ እኛ ሐበሾች ይላሉ ክብር አለን አሉ። ምን የኛ ደም በነብዩ ሰለላሁ ዐለይሂ ወሰለም ውስጥ አለ። የኡሙ አይመን የበረካ ጥቢ የኛዋ የሐበሻዋ ኡሙ አይመን ወተት ነው የነብዩ ሰለላሁ ዐለይሂ ወሰለምን ያሳደገ። ከዚህ የበለጠ ክብር አለ እንዴ? ቅርበት ሊሰማን ይገባል ማለት እኛ አቅረብ ነን ማለት ያ ሲሰማን ደግሞ የበለጠ ልንከተላቸው ነው፣ የበለጠ ልንወዳቸው ነው። ምናልባት ሐበሻ እንግዲህ በመሐባ የሚያብደው ለዛም ሊሆን ይችላል። ሲሩን አላህ ነው የሚያውቀው። ናም ኡሙ አይመን በረካ አልሐበሽያ። ኡሙ አይመን የኡሳማ ቢን ዘይድ እናት ነች። በእርግጥ ነቢዩ ሰለላሁ ዐለይሂ ወሰለም በኋላ ላይ መጀመሪያ ከስር የማትለይ የዓብዱል ሙጠሊብ አገልጋይ ናት ኡሙ አይመን። በጣም ቅርብ አገልጋይ ማለት ነው። እንግዲህ አንዳንድ አገልጋዮች በጣም ክሎዝ ናቸው፣ አይለዩዋቸውም። በየሄዱበት ሁሉ ሁሌም እነርሱ ዋናው ጌታቸው ጋር ወይም ምንድነው አሳዳሪያቸው ጋር አይለዩ። በጣም ቅርብ ናት ኡሙ አይመን። አሚና በወለደችበት ጊዜ እንግዲህ የተወለደው ልጅ የቲም ሆኖ ነው የተወለዱት አለይሂ ሰላቱ ወሰላም። የቲም ልጅ ነው። ኡሙ አይመን እንድታቅፈው እንድትንከባከበው ያደርጉ ነበር አብዱል ሙጠሊብ። ቀርበው ወደ አሚና ቅርብ እንድትሆን ያደርጓት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሲያድጉ ረሱላችን ጠንከር ሲሉ እሷን ሑር አሏት አብዱል ሙጠሊብ፣ ነፃ ሆነች። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ማደጋቸውን ካዩ በኋላ ሑር አሉና ዘይድ ብኑ ታቢትን አጋቧት። ኡሳማ ቢን ዘይድ ተወለደ። ኡሳማ ቢን ዘይድ ደግሞ የሚገርም ታሪክ ያለው ሰው ነው። በ18 ዓመቱ አቡበክርና ዑመር ያሉበትን ሰራዊት የመራ ጀግና ነው። ልጆችን ልጆች ናቸው ብለን ወደ ኋላ እናደርጋቸው። አቅማቸውን መጠቀም ያስፈልጋል። ወደፊት እንዲመጡ ማድረግ ያስፈልጋል። ኡሳማ ቢን ዘይድ ረሱል ዐለይሂ ሰላቱ ወሰላም ከመሞታቸው በፊት ገዝው እንዲመራ ዘመቻ እንዲመራ ሹመውት ነው ወደ አኺራ የሄዱት። ማንን ሊመራ? ትልልቅ ሰሓቦች በውስጡ ያለበትን ሰራዊት። ይሄ ራሱን የቻለ ትልቅ ታሪክ ነው። በኋላ ላይ አቡበክርና ዑመር እናዝምት አናዝምት፣ እንዴት እናደርግ፣ ብዙ ነገር ነበር። አላ ኩል ሓል ኡሙ አይመን ኡሳማ ቢን ዘይድን ረሱል ዐለይሂ ሰላቱ ወሰላም ደግሞ ዘይድ ብኑ ታቢትን ለሷ ዘይድ ብኑ ሓሪታን ለሷ ሲድሩላት ወይም ስታገባው ማለት ዘይድ ብኑ ሓሪታ ደግሞ ዘይድ ብኑ መሐመድ ይባል ነበር። ዘይድ ብኑ መሐመድ ለምን? እሱም በስደት መጥቶ በባርነት መጥቶ ረሱል ዐለይሂ ሰላቱ ወሰላም የጎዲፈቻ ልጅ አድርገው ይዘውት ወላጆቹና አባቱና አጎቱ መጠው ምረጥ ተብሎ እኔ ረሱልን ነው የምመርጠው ዐለይሂ ሰላቱ ወሰላም ብሎ የቀረሰው ነው። እሳቸውም ማገልገል ነው የምመርጠው ብሎ
ከወላጆቹና ካጎቱ የቀረ ሰው ነው ማለት ነው መርጦ ነብዩ ሰለላሁ ዐለይሂ ወሰለም ኡሙ አይመን ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ብዙም ከባድ ሆነባት ሐቂቃ ማለት ነው በአምስት ወሯ ነው የተከተለቻቸው ዐለይሂ ሰላቱ ወሰላም 5 ወር በኋላ እሷም ወደ አኺራ ሄዳለች ማለት ነው ሌላው ጎልታ የምትመጣዋ ሐሊመቱ ሰዕዲያ ሐሊመቱ ሰዕዲያ ነው መቼም ማያውቅ የለም አይደል ረሱልና ዐለይሂ ሰላቱ ወሰላም ያጠባቻቸው የተንከባከበቻቸው ደግሞ ሐሊመቱ ሰዕዲያ ነች በአረቦቹ ባህል ሕፃን ልጅ በሚወለድበት ጊዜ ከተማ አካባቢ ሲሆን ወደ ገጠር ወስደው ያሳድጋሉ ብዙ ምክንያቶች አሏቸው ያን የሚያደርጉበት አንደኛ ንጹህ አየር ያገኛል ገጠር ያደገ ልጅ ጠንካራ ነው የሚሆነው ጤነኛ ነው የሚሆነው የከተማ ብክለት አይኖርበትም ጫጫታ አይኖርበትም ጥሩ አየር ያገኛል ሁለተኛ ቋንቋ ከአስሉ ይማራል የከተማ ቋንቋ በተለያየ ምክንያት ይበወዛል የተለያዩ ሰዎች ከተለያየ አካባቢ ስለሚመጡ ፈሲህ የሆነውን ትክክለኛውን አረብኛ ቋንቋ አናገኘውም ከተማ አካባቢ ስለዚህ ገጠር ጋር ነው የሚወስዷቸው በደንብ አድርገው ቋንቋቸውንም እንዲያጠኑና እንዲማሩ ማለት ነው ታዲያ አብዱላህ ኢብኑ ጃዕፈር ረዲየላሁ ዐንሁማ ምን ብለው ዘግበዋል ረሱሉ ዐለይሂ ሰላቱ ወሰላም በተወለዱበት ጊዜ ሐሊመቱ ሰዕዲያ ሐሊማ ቢንት አልሐሪፍ ነው የምትባለው ሰዕዲያ ማለት ጎሳዋ ነው የበኒ ሰዕድ ኢብኑ በክር ጎሳ አባል ናት እሷ መጣች ከባሏ ጋር ወደ መካ መጡ ምን ለማድረግ የሚያጠቡት ሕፃን ፍለጋ ማለት ተከፍሏቸው ያጠባሉ ወላጆችም ልጆቻቸውን ሰጥተው ለጥቢ ይልካሉ ማለት ነው መካ በመጡበት ጊዜ ሐሊማ ምን ትላለች አንዲት አህያ ነበረችኝና በአህያዬ ነው የሚሄደው አለች ወደ መካ ሲሄድ ሕፃን ልጅም ይዣለሁ ያው የምታጠባ ሕፃን የምታጠባ እናት መሆን አለባት ሌላ ሕፃን ለመቀበል እና ሌላ ሕፃን ልጅ ደግሞ ልጄን ይዣለሁ እና አንዲት ምንድነች ሒማር አሁን ያልኳችሁ ምሳሌ አህያ ይዤ እየሄድኩ እቺ አህያ ግን ደከመችብኝ ትንሽ ቁስለትም ነበራት እግሯ አካባቢ ተግጣ ነበርና ህመምም ነበራት ብዙ መቀጠል አልቻለችም እንደምንም እየነዳው ቀጠልኩና አንድ ደግሞ ግመል ይዣለሁ እቺ ግመል ያን ያክል አቅም ያላት አልነበረችም እድሜዋም የገፋ ግመልም አስከትያለሁ ጉዞው ላይ እንግዲህ የሚያስፈልጋቸውን ነገር ጭነው ረጅም ጉዞ ነው ይሄዳሉ ከገጠር ተነስተው ወደ መካ ማለት ነው አንዲት እንኳ ያቺ ግመል አንዲት ጠብታ እንኳ ወተት ማውጣት የምትችል አልነበረችም አመቱም ደግሞ የድርቅ አመት ነው ማግኘት ምግብ የሚገኝበት አይደለም በጣም ከባድ ችግር ላይ ነበርንና ሰው ተርቧል ልጅም ይዣለው ያ ልጅ ያለቅስብኛል ሌሊት ይርበዋል በጣም ተቸግረን ደረስን መካ ትላለች ታዲያ ቀድመውኝ ሴቶች ተገኙና ልጆችን መርጠው ወሰዱ እኔ ይህንን የቲም ልጅ አልወስድም አሉ ማንን ረሱላችን ዐለይሂ ሰላቱ ወሰላም ወይ አጎቱ ወይ አያቱ ነው እንግዲህ የሚያሳድገው ያን ያክልም አይከፍሉም ይሆናል እንደው አልወስድም ብዬ አልፌው ሄድኩ ትላለች ከዛ ግን የምወስደው ልጅ ሳጣ ወደሱ ተመለስኩ አለች ታዲያ ባለቤቴን والله لآخذن هذا اليتيم من بني عبد المطلب كذيك عبد المطلب كبني عبد المطلب
ከአብዱል ሙጠሊብ ልጆች ውስጥ ከሆነው ይህንን የቲም ልጅ ልወስድ ወስኛለሁ። ምናልባትም አላሁ ስብሓነሁ ወተዓላ በዚህ ልጅ ሊጠቅመን ይችላል፣ ምን ይታወቃል። እንደገና ልጅ ሳትይዝ መጣችስ ለምን እባላለሁ፣ ሊያዘው ብዬ ወስኛለሁ ብላ ለባለቤቷ ትነግራለች። ባለቤቷም ትክክል ወስነሻል፣ እንውሰደው ያዘው ብለው ይዘው ሲሄዱ አላሁ አክበር ወዲያውኑ ልክ አህያዋ ላይ ጭኜ ይዤው ሲሄድ ጡቴ ወተት መሙላት ጀመረ ትላለች። አህያዋ በፍጥነት መንቀሳቀስ ጀመረች። ግመሏም ያ ደካማ ግመል ወተት ማፍለቅ ጀመረ። መቅደም ጀመሩ። እሱንም አጠጣዋለሁ፣ ጡት አጠባዋለሁ፣ ልጄንም አጠባለሁ። ልጄም ጠገበ፣ ለቅሶ አቆመ። ከዛ ያቺ አህያ ሌላውን መቅደም ጀመረች። አረ እባክሽ አንቺ ሐሊማ እንደው ይቺ አህያ ደካማ አልነበረች እንዴ? ምን አዲስ ነገር ተገኘ? እንዴት ነው ቀዳድመሽን ሄድሽ እኮ ይላሉ ጓደኞቼ። ምን አልኳቸው? ወላሂ ሐሚልቱ ዐለይሃ ጉላመን ሙባረከን፣ የተባረከ ልጅ ነው ጭኜ እየሄድኩ ያለሁት። ወላሂ የተባረከ ልጅ ነው የጫንኩት አልኳቸው። ከዛም ምን ትላለች? ወጣን። አላሁ ስብሓነሁ ወተዓላ ኸይር ይጨምርልን ጀመር። ወደ አገር ገባን። ድርቅ አለ አገር ውስጥ። ነገር ግን እኛ በፍስሐ መኖር ጀመርን። ፍየሎቹ፣ ግመሎቹ ሁሉም ጋታቸው ይሞላ ነበር። ለግጦሽ በምልካቸው ጊዜ ሁሉም እንስሳ ተርቦ ይመለሳል። የኔዎቹ ሞልተው ነው የሚመለሱት፣ ጠግበው ነው የሚመለሱት አለች። ሐሊማ የምታግጥበት የሐሊማ ቤተሰቦች የሚያግጡበት ጋር አግጡ ግጦሽ ተባለ። መጠው ይግጣሉ። የኔዎቹ ነው ሆዳቸው ሞልቶ የሚመለሰው፣ እነርሱ ባሉበት ይመለሳሉ ትላለች። በረካ ቤቷ ውስጥ በረካ ገባ። ይህ ሁሉ ምልክት ነበር። ይህ ሕፃን ሰየኩኑ ለሁ ሸእነን ዐዚመን፣ ትልቅ ተአምር ያዘለ ሰው መሆኑን ከልጅነት ጀምሮ አላህ ስብሓነሁ ወተዓላ ምልክት እያሳየ ነበር ማለት ነው። ከዛ ሐሊማ ምን ትላለች? አስተዳደጉም እንደ ማንኛውም ሕፃን አልነበረም ትላለች። እንደው የአንድ ቀን የዓመት ያክል የሚያድግ ይመስላል። ለገለጻ ነው። በየቀኑ ስናየው እያደገ እየፋፋ እየጎለበተ ነው የሚሄደው። እድገቱም ከሌሎቹ ሕፃናት የበለጠ ነበር ትላለች። 2 ዓመት ሲሞላው ወደ መካ ይዘነው ሄድን። እኔና አባቱ ይዘነው ሄድንና እንደው ይህን ልጅ መለየት የለብንም፣ በ2 ዓመት መልሰን መስጠት የለብንም። ይህ ሁሉ በረካ ቤታችን ውስጥ ያለ ልጅ እንዴት አድርገን ዝም ብለን እንሰጣለን አልንና ተከትለን ወደዛ ሄድንና ወደ መካ ተመለስንና አሚናን እናታቸውን ወላሂ ማ ረአይና ሰቢያን ቀጡ አዕዘሙ በረከተን ሚንህ፣ ከዚህ ልጅ የበለጠ የተባረከ በረካው ብዙ የሆነ ልጅ አይተን አናቅም አልናት። እኛ ግን አሉ እንፈራለን፣ የመካ ወባ እንዳያገኘው፣ የመካ ወረርሽኝ እንዳያገኘው እንፈራለንና እባክሽን ከኛ ጋር ይሆናሉ። እሷም ያኔ አሚና አሟት ነበርና አንቺም ዳኛ አሏት፣ አንቺም እስከምትድኝ ድረስ የመካ ወረርሽኝም እንዳያገኘው እንዲህ አይነት የተባረከ ልጅ አይተን አናቅም፣ እባክሽ መልሰን ወስደን የተወሰነ ጊዜ ከኛ ጋር ይደግ ብለው አስፈቅደው ለምነው ይዘው ሄዱ። ተመለሱ።
እንደተመለሱ አንድ ክስተት ተከሰተ። ግልገል ፍየሎችና በጎች ጋር ነብዩ ሰለላሁ ዐለይሂ ወሰለም ከሐሊማ ልጆች ጋር ሆነው እየተጫወቱ እያለ የሐሊማ ልጆች ደንግጦ ልጇ የሐሊማ ልጅ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም የጥቢ ወንድም ደንግጦ እየሮጠ ይመጣል ወደ አባትና እናቱ። አረ ይሄ የቁረይሹ ልጅ ችግር ገጥሞታል። ሁለት ሰዎች መጡና ነጭ የለበሱ ያዙና አስተኙት፣ ሆዱንም ቀደዱት። ሆዱንም ቀደዱት። ይህን ሲሏቸው ወላጆቹ ደንግጠው ወጣው ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ቆመው ያገኟቸዋል። ቆመዋል። ሕፃን ናቸው፣ ደንግጠዋል። ፊታቸው ግን ተቀያይሯል። ድንጋጤ ፊታቸው ተቀይሮ ያዩአቸዋል ማለት ነው። የደነገጠ ሰው አይነት ያያሉ ማለት ነው። ከዛም ሐሊመቱ ሰዕዲያንና ባለቤቷን ነብዩ ሰለላሁ ዐለይሂ ወሰለም ሕፃን ሆነው ልክ ሲመጡላቸው ሲያዩአቸው አቅፈዋቸው ማልቀስ ይጀምራሉ። በጣም ያለቅሳሉ። ምን ሆነህ ነው ብለው ሲጠይቋቸው ማለከ ቢአቢ ወኡሚ ምን አገኘህ ምን ነካህ ብለው ሲጠይቋቸው አታኒ ረጁላኒ ሁለት ሰዎች መጡ ወአضجعاني አስተኙኝ ፈሸቃ በጥኒ ሆዴን ቀደዱ ወወضع به شيئا አንድ ነገር ውስጥ አስቀመጡ ثم رداه كما هو ከዛም በነበረበት መልሰው ሰፉት ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን የተከሰተውን ነገር ለሐሊመቱ ሰዕዲያና ለባለቤቷ ነግረዋል ማለት ነው። ይህ ሲሆን እንግዲህ ይህ ልጅ ሌላ ነገር እንዳያገኘው ሰጉ፣ ፈሩ። አንድ ነገር ሳያገኘው ልጃችንን በፍጥነት መመለስ አለብን ብለው ወዲያውኑ ወደ አሚና መለሱት። አሚና ደግሞ ስታይ ምን ነው ምን ሆናችሁ ለምናችሁ ወስዳችሁ ይህንን ሕፃን እንዴት ባጭር ጊዜ ይህንን መለሳችሁት ብላ ትጠይቃቸዋለች። አይ ምንም አይደለም በቃ ይበቃዋል ብለን ነው ሲሉ በፍጹም ልትነግሩኝ ይገባል፣ የሆነ የተከሰተ ነገር ሳይኖር ልትመልሱት አትችሉም ብላ አጥብቃ ስትይዛቸው የተከሰተውን ነገር በሙሉ ነገሯት ማለት ነው። ይህንን ሲነግሯት ምን አለች? ፈወላሂ ከላ ወላሂ አለች። ወላሂ ፍጹም መጥፎ ነገር አያገኘውም የኔ ልጅ አለች አሚና። ለምን ላ የስነዑ ላሁ ዛሊከ ቢሂ ኢነ ሊብኒ ሸእነን ልጄ ትልቅ ጉዳይ ያለው ልጅ ነው፣ ትልቅ ተአምር ያለው ልጅ ነው። አፈላ ኡኽቢሩኩማ ኸበረህ ልንገራችሁ እንዴ እሱን ጉዳይ ምን እንዳጋጠመኝ ልንገራችሁ እሱን ሳረግዝ እሱን ስወልድ ኢኒ ሐሚልቱ ቢሂ ፈወላሂ ማ ሐሚልቱ ሐምለን ቀጥ ካነ አኸፍ ዐለየ ሚንሁ እንደሱ ቀላል እርግዝና አርግዤ አላቅም አለች። እርግዝናዬ ቀላል ያረገዝኩ የማይመስለኝ ያክል ቀላል እርግዝና የሱ እርግዝና ነው። ثم أريت حين حملت ባረገዝኩት ጊዜ ደግሞ በህልሜ አይቻለሁ خرج مني نور ከኔ ብርሃን ሲወጣ አይቻለሁ። أضاء منه أعناق الإبل ببصرى ወይም قصور بصرى የበስራ የሻምን ማለት ነው። ቤተ መንግስቶች ያበራ ብርሃን ከሆዴ ሲወጣ አይቻለሁ። ከዛም ወለድኩት አለች። ተወልዶ ከማህፀኔ ሲወጣ ደግሞ እንደ ማንኛውም ሕፃን አይደለም የወጣው አለች። በእጁ መሬትን ተመርኩዞ ነው የወጣው። ራሱን ወደ ሰማይ ከፍ አድርጎ ነው የወጣው። ከዛስ እጁንም ብለዋል በሌላ ሐዲስ ላይ እችን ሰብስቦ
ጣቱን እችም ምልክት አድርገው ነው የተወለዱት። ወካነ መኽቱነን ተገርዘው ነው የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሁሉ ተአምር የሚያሳየው ይህ ልጅ ክፉ ነገር እንደማያገኘው ነው። አምጡ ልጄን ብላ አሚና ተቀብላ እነሱን አሰናበተች ማለት ነው። ምን እንማራለን? ነቢዩ ዓለይሂ ሰላቱ ወሰላም ለሰው ልጅ የሚያበረክቱት በረካ የጀመረው ገና ከውልደታቸው ጀምሮ ነው። ገና ከልጅነታቸው ጀምሮ ነው። ብርሃንነታቸው የታየው ገና ሲወለዱ ጀምሮ ነው። በእርግዝና ጊዜያቸው ጀምሮ ነው። ይህ ሕፃን ለትልቅ ዓላማ የታጨ መሆኑን የሚያመለክት ነው። በረካ አላሁ ስብሓነሁ ወተዓላ ለእኛ በረካ ያደረገው እኛ የመረጥነውን ሳይሆን እሱ የመረጠው ነገር ላይ እንደሆነ መማር አለብን። እሷ እኮ የቲም ነው ብላ ንቃው ነበር አይደለም? ሁሉም ትተውታል። ሁሉም የቲም ስለሆነ አንወስድም ብለው መርጠው የተውት ልጅ ሐሊመቱ ሳዕዲያ እጅ ላይ ደግሞ ያ ኸይር ገባ። ብዙ ጊዜ ህይወታችን ውስጥ ይህ አይጠቅመንም ብለን የምንተዋቸው የምንንቃቸው ነገሮች አላህ ግን እዛ ውስጥ ደግሞ መልካም ነገር ሊያደርግልን እንደሚችል ማወቅ አለብን ማለት ነው። ናም ነቢዩ ሰለላሁ ዐለይሂ ወሰለም ላይ የታዩት ተአምራቶች በሙሉ ደግሞ ይህ ነቢይ የመደምደሚያ ነቢይ ናቸው፣ የመቋጫ ነቢይ ናቸው። እስከ መጪው ዓለም እስከ ቅያማ ድረስ የሚቆይ ሪሳላ ይዘው ስለሚመጡ ያንን ገና ከልጅነት ጀምሮ ታሪካቸውን በዛ መልኩ አላህ ሱብሓነሁ ወተዓላ የተዋበ በበረካ የተሞላ አድርጎታል ማለት ነው። ኢንሻአላህ ለዛሬ እዚህ ጋር እናቆማለን። በሚቀጥለው የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ ማን አሳደጋቸው፣ ከአብዱል ሙጠሊብ ጋር የነበራቸው ከአያታቸው ጋር ከዛ በኋላ አጎታቸው ጋር የነበረውንና ወጣትነት ህይወታቸውን ደግሞ የበለጠ የምናይ ይሆናል ኢንሻአላህ። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።